ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለተሰኞ ህዳር 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ እግር ኳስ ፌዴሬሽን በበላይነት ከሚያስተዳድራቸው የውድድር አይነቶች መካከል አንደኛው የሆነው የ2018 ዓ.ም የኢትዮጵያ ዋንጫ ጨዋታ የሁለተኛ ዙር ፍልሚያዎች ከነገ በስቲያ ረቡዕ ጀምሮ በአራት ስቴዲየሞች እንደሚከናወኑ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። በዚህም መሰረት ረቡዕ ዕለት የሚደረጉትን ጨዋታዎች ስንመለከት በሐዋሳ አርቲፊሻል ስቴዲየም ቤንች ማጂ ቡና ከጋሞ ጭንቻ ጋር የሚያደርጉት ጨዋታ እንደዚሁ ረፋድ 4 ሰዓት ላይ እንደሚደረግ ተገልጿል። በእለቱ እንግዲህ ሌሎችም ጨዋታዎች በሌሎች ስቴዲየሞች ይደረጋሉ። በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከኢትዮጵያ መድን ጋር የሚያደርጉትም ጨዋታ ይጠበቃል። ከዛ ባለፈ ቀን 9 ሰዓት ላይ ደግሞ አርባ ምንጭ ከተማ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። እንግዲህ ሐዋሳ ዩኒቨርሲቲ ስቴዲየም ላይም ሌሎች ጨዋታዎች በዕለተ ረቡዕ ይከናወናሉ። ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ፣ መቀሌ ሰባ እንደርታ ከፋሲል ከተማ፣ ድሬዳዋ ከተማ ከሐዋሳ ከተማ፣ ኢትዮጵያ ንግድ ባንክ ደግሞ ከአዳማ ከተማ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። ከሲዳማ ቡና ጋር የኢትዮጵያ ንግድ ባንክ የሚያደርጓቸው ጨዋታዎች ይጠበቃሉ። በዕለተ ሐሙስ የሚደረጉትን የሁለተኛ ዙር የኢትዮጵያ ዋንጫ ጨዋታዎችን ስንመለከት ደግሞ ምድረገነት ሽረ ከመቻል 4 ሰዓት ላይ ጨዋታቸውን ሲያደርጉ ሐረር ከተማ ከአቃቂ ቃሊቲ ክፍለ ከተማ፣ ንብ ደግሞ ከየካ ክፍለ ከተማ ጋር የሚያደርጉትም ጨዋታ በዚህ ዕለት የሚከናወን ነው የሚሆነው። የዕለተ ሐሙስ መርሃ ግብሮችን በሌሎች ስቴዲየሞች የሚደረጉትን ጨዋታዎች ስንመለከት በጅማ ስቴዲየም አላባ ከተማ ከቦዲቲ ከተማ እንደዚሁም ደብረ ብርሃን ከተማ ደግሞ ከአዲስ ክፍለ ከተማ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። ቢሾፍቱ ከተማ ከደሴ ከተማ ጋር ሌሎች በጅማ ስቴዲየም የሚደረጉ ጨዋታዎች ናቸው ማለት ነው። እንግዲህ አጠቃላይ የተመለከትናቸው የኢትዮጵያ ዋንጫ የሁለተኛ ዙር የጨዋታ መርሃ ግብሮች ይህንን ይመስላሉ ማለት ነው። ከነገ በስቲያ ረቡዕ ጀምረው የሚደረጉ ጨዋታዎች ናቸው። ወደ አትሌቲክስ ስፖርታዊ መረጃችን ስናልፍ ደግሞ ኢትዮጵያዊቷ አትሌት ፋንታዬ በላይነህ የቦስተን የግማሽ ማራቶን ርቀትን እንደዚሁ ቀዳሚ ሆና ስለማጠናቀቁ ያገኘነው መረጃ ያመለክታል። አትሌቷ እንግዲህ ለሁለት ተከታታይ ጊዜ ነው ይህንን ርቀት ማሸነፍ የቻለችው ተብሏል። ርቀቱን ለማጠናቀቅ 1 ሰዓት ከ08 ከ51 ደቂቃ እንደዚሁ የወሰደባትን ጊዜ ተመልክተናል። ሌላኛዋ የሀገሯ ልጅ ደግሞ አትሌት መልክናት ውዱ ሁለተኛ ሆና ውድድሩን አጠናቃለች። አሸናፊዋ አትሌት በተለይ ፋንታዬ በላይነህ እንግዲህ ርቀቱን በበላይነት በማጠናቀቋ ከወርቅ ሜዳሊያው በተጨማሪ ደግሞ 15000 የአሜሪካ ዶላር እንደተሸለመች ተገልጿል ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የአዲስ አበባ ጤና ስፖርት ማህበር በየዓመቱ የሚያከናውነው የጤና ቡድኖች ውድድር በትላንትናው ዕለት ፍጻሜውን አግኝቷል፣ በቢሾፍቱ ከተማ ማለት ነው። ረጅም ዓመታትን ያስቆጠረው ይህ ጤና ማህበር እንግዲህ ከጊዜ ወደ ጊዜ የተሳታፊ ክለቦችን ብዛት እያጠናከረ የውድድሩን አይነት በእድሜ ካታጎሪ እየከፈለ የተለያዩ ተሳታፊዎች በእግር ኳስ በእንቅስቃሴ ጤንነታቸውን እንዲጠብቁ ልዩ ስፖርቶች ላይም እንደዚሁ እየተሳተፈ ነው የሚገኘው። የእግር ኳሱ ግን በየዓመቱ የሚጠበቅ ነው። በታላቅ ድምቀት ነው መክፈቻውም መዝጊያውም የተከናወነው ተብሏል። እንግዲህ በስፍራው የተገኙ የመረጃ ምንጮቻችን እንደጠቆሙት ማለት ነው። በዚህም መሰረት ወደ 32 ክለቦች በዚህ የውድድር መድረክ ላይ በተለያዩ የእድሜ ካታጎሪ መሳተፋቸውም እንደዚሁ ተነግሯል። ከ35 ዓመት በላይ የቢሾፍቱ ከተማ ጤና ስፖርት ማህበር እንደዚሁ ሻምፒዮና ሆኗል ተብሏል። ከ40 ዓመት በላይ ደግሞ በተመሳሳይ ሳሊተ ምህረት የጤና ስፖርት ማህበር ሻምፒዮና እንደሆነ ተገልጿል። ከ50 ዓመት በላይ ደግሞ ረጲ ወንድማማቾች የጤና ስፖርት ማህበር ተጋጣሚያቸውን በማሸነፍ በፍጻሜ ጨዋታ እንደዚሁ የዋንጫ ባለቤት የሆኑበትን አጋጣሚ ተመልክተናል። የቢሾፍቱ ከተማ ጤና ስፖርት ማህበር እንደዚሁም የአዲስ አበባ ከተማ ጤና ስፖርት ማህበር በአጠቃላይ በውድድር መድረኩ ላይ ለነበራቸው ተሳትፎ ሰርቲፊኬት እንደዚሁ ተበርክቶላቸዋል። ትልልቅ የእግር ኳሱ ሰዎች የስፖርት ሰዎችና እንደዚሁ ስፖርቱን የሚመሩ አመራሮችም በክብር እንግድነት በተገኙበት በዚህ የፍጻሜ መድረክ ላይ
በላይ እንግዲህ ለውድድሩ ድምቀት ደግሞ አስተዋጽኦ ለነበራቸው አካላት ግለሰቦችና ተቋማት እንደዚሁ የሰርቲፊኬትና የዋንጫ ሽልማት ተበርክቶላቸዋል። በውድድር መድረኩ ላይም አንጸባርቀው መውጣት የቻሉ ስፖርተኞችም እንደዚሁ እንደየደረጃቸው የዋንጫ የገንዘብ የሜዳሊያ ሽልማት እንደዚሁ እንደተበረከተላቸው ተነግሯል ማለት ነው። ትላንትና እንግዲህ የአዲስ አበባ ጤና ስፖርት ማህበር በየዓመቱ የሚያከናውነው ቢሾፍቱ ላይ በታላቅ ድምቀት እንደዚሁ የመዝጊያ ስነ ስርዓቱ ተካሂዷል ማለት ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። እንደ ሁልጊዜ ሁሉ ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ ከተከታዮቹ መልእክቶች በኋላ ዳግም ስንመለስ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁን ከኛ ጋር አድርጉ፣ አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁ ከኛ ጋር እንዲሆን በድጋሚ እንጋብዛለን። እንግዲህ የአውሮፓ ታላላቅ ሊጎች ትላንትና በትልልቅና ተጠባቂ ጨዋታዎች ታጅበው ተጠናቋል። ከዚህ በኋላ የሀገራት ጨዋታዎች ይኖራሉ። ለሚቀጥሉት 10 ቀናት የሊግ ጨዋታዎችን የማንመለከት ነው የሚሆነው። ተጫዋቾችም እንግዲህ ከክለቦቻቸው ተለያይተው ወደ ሀገራት ብሔራዊ ቡድናቸው በማምራት እንግዲህ ብሔራዊ ቡድናቸውን በተለያዩ የውድድር ላይ እንግዲህ ወክለው የሀገራቸውን ሰንደቅ ዓላማ እንደዚሁ የሚወክሉ ነው የሚሆነው ማለት ነው። በብሔራዊ ቡድን ደረጃ የዓለም ዋንጫ ማጣሪያዎች አሉ። የአፍሪካ ሀገራትም እንደዚሁ የሚያከናውኗቸው የወዳጅነትና ሌሎች ጨዋታዎች የሚከናወኑ ነው የሚሆነው ማለት ነው። እንግዲህ ከዚህ ጋር ተያይዞ የተለያዩ ቡድኖች የጉዳት ሁኔታም እየወጡ ነው የሚገኙት። ከጨዋታ ጋር በተያያዘ ቲቦ ኩርቷ የሪያል ማድሪዱ ግብ ጠባቂ ቤልጂየማዊ ኢንተርናሽናል ጉዳት እንዳስተናገደ እየተገለጸ ነው የሚገኘው። ክለቡ ሪያል ማድሪድ እንግዲህ በሳምንቱ መጨረሻ ቀናት ከራዮ ቫልካኖ ጋር ባደረገው ጨዋታ 0-0 በሆናቸው ውጤት ጨዋታውን ማጠናቀቁ የሚታወስ ነውና የተጫዋች ጉዳት አስተናግዷል ተብሏል። ለሚቀጥሉት ጊዜያቶች እንግዲህ ምናልባት ከረፍት መልስ ወደ ክለብ ግልጋሎቱ ሲመለስ ቆይታ ሊያደርግ እንደሚችል ነው እየተነገረ የሚገኘው። ነገር ግን አሁን ባለው ሁኔታ በብሔራዊ ቡድን ውስጥም ግልጋሎት እንደማይሰጥ ነው የተነገረው ማለት ነው። የጉዳቱ መጠን ይፋ ባይደረግም ተጫዋቹ ግን ጉዳት አጋጥሞታል ተብሏል። የክለቡ አጋሩ እንደዚሁ ቫልቬርዴም በተመሳሳይ ጉዳት ስለማስተናገዱ እየተገለጸ ነው የሚገኘው። በአንጻራዊነት የሱ የተሻለና ምናልባት ዘለግ ላሉ ቀናቶች ከሜዳ ላይ ያርቀው እንደሚችልም እየተነገረ ነው የሚገኘው ማለት ነው። ያው በሪያል ማድሪድ ቤት የተለያዩ ተጫዋቾች ጉዳት ላይ ነው የሚገኙት። ስለዚህ አሁን
ደግሞ በቡንደስሊጋውም በላሊጋውም ነጥብ የጣለበትን አጋጣሚ ተመልክተናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም በሊቨርፑል ተሸንፏልና እንግዲህ ሁለት ጨዋታዎች አልፈውታል አሰልጣኝ ዣቪ አሎንሶ ማለት ነው። እነዚህ ጉዳት ላይ ያሉ ተጫዋቾች እንደነ ዳኒ ካርቫሃልን የመሳሰሉ ተጫዋቾች ጉዳት ላይ ነው። ትሬንት አሌክስ-አርኖልድም ያናህል ፊት ነው ለማለት ያስቸግራል በጨዋታ እንቅስቃሴ ላይ ከጉዳት መልስ ስለመጣ ማለት ነውና እነዚህን ጉዳዮች እየተመለከትን እንገኛለን። በቀጣይ እንግዲህ ከአገራት ጨዋታዎች መልስ የሪያል ማድሪድ የቡድን ሁኔታ ምን ይመስላል የሚለውን እንመለከታለን ማለት ነው። ሌላ መረጃችንን ወደ እናንተ ስናደርስ ደግሞ እንደዚሁ የውል ኮንትራትን ዜና እናገኛለን። የአስተን ቪላው የፊት መስመር አጥቂ የ23 ዓመቱ እንግሊዛዊ ኢንተርናሽናል ሞርጋን ሮጀርስ የውል ኮንትራቱን ስለማራዘሙ እየተገለጸ ይገኛል። በቪላ ፓርክ የሚያቆየውን ቀጣይ ዓመት እስከ 2031 ድረስ የሚያቆየውን የውል ኮንትራት ስለመፈራረሙ ተነግሯል። በዚህ ዓመት እንግዲህ ጥሩ እንቅስቃሴ ባለፈውም ዓመት በተመሳሳይ ጥሩ እንቅስቃሴዎችን በክለብ ውስጥ ከሚያደርጉ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። አሁን እንግዲህ ዘለግ ላሉ ዓመታቶች ከአሰልጣኝ ዩናይ ኤምሬ ጋር ቆይታ ለማድረግ እንደዚሁ ስለመስማማቱ ተነግሯል። በዚህ ዓመት በፕሪሚየር ሊጉ ያስቆጠራቸው ጎሎች አንድ ብቻ ነው። 9 ጨዋታዎችን አከናውኗል። 11 ጨዋታዎችን አከናውኗል። ይቅርታ፣ አንድ ጎል ነው ማስቆጠር የቻለው። 2 ለጎል የሆኑ ኳሶችን ማመቻቸት ችሏል። ነገር ግን የቡድን ለውጡ ደግሞ በሚገርም ሁኔታ አሁን እየተስተካከለና በዩናይ ኤምሬ ስር የምናውቀውን ያለፉትን 2 ዓመታቶች ጠንካራውን አስተን ቪላን እየተመለከትን እንገኛለን። አጀማመራቸው ምንም እንኳን መልካም ያልነበረ ቢሆንም አሁን እየተሻሻሉ ነው የሚገኙት ማለት ነው። እንግዲህ በሳምንቱ መጨረሻ ቀናትም በርነማውዝን በቪላ ፓርክ ጋብዘው 4-0 በሆነ ውጤት ነው ማሸነፍ የቻሉትና እየተደነቀላቸው ይገኛል። ከዚህ በፊት የተለያዩ ቡድኖች የእንግሊዝ ቡድኖችም እንደዚሁ ለማስፈረም ተጫዋቹን ጥረት ሲያደርጉ እንደነበረ ይታወቃል። አሁን ግን እርማችሁን አውጡ በማለት የውል ኮንትራቱን ረዘም ላለ ጊዜ በቪላ ቤት የሚያስቆየውን ኮንትራት እንደዚሁ ተፈራርሟል ማለት ነው። ሊዮኔል አንድሬስ ሜሲን የተመለከተው መረጃችንን ወደ እናንተ እናደርስ። ከረጅም ዓመታት በኋላ እንግዲህ ሊዮኔል አንድሬስ ሜሲ የስፔኑ ክለብ ባርሴሎና ሌጀንድ ከሚባሉ በዋናነት ከሚጠሩ ተጫዋቾች መካከል አንደኛው ነው። አሁን 38 ዓመቱ ላይ ይገኛል። እንግዲህ በአሜሪካው ሜጀር ሊግ ሶከር ተሳታፊው ለሆነው ለኢንተር ሚያሚ እየተጫወተ ነው የሚገኘው። ይህ የ8 ጊዜ የባሎንዶር ክብር አሸናፊው ማለት ነው። እንግዲህ በካምፑኑን ጎብኝቷል። ትላንት ምሽት በነበረው ሴልታ ቪጎን ትላንት ምሽት በነበረው የጉብኝት ሁኔታ ላይ ማለት ነው። ትላንትም ያው ቡድኑ ከሜዳ ውጪም ቢሆን 4-2 በሆነ ውጤት አሸንፎ መመለሱ ይታወሳልና ባርሴሎና አሁን በአሰልጣኝ ሃንስ ፍሊክ ስር ጥሩ የሚባለውን ባርሴሎና እየተመለከትን የምንገኘው በተለይ ደግሞ ከላሜሲያ የሚወጡ ታዳጊ ተጫዋቾችን እያበቃ እንደነ ፔድሪን የመሳሰሉ ከዛ ባለፈ ደግሞ ላሚን ያማልን መመልከት እንችላለንና ሃንስ ፍሊክ ወጣቶችን በደንብ አርግተው እያበቁና የክለቡንም የቀድሞ ገናናነት ለመመለስ ጥረት በማድረግ ላይ ነው የሚገኙት ማለት ነውና አሁን ያለው የባርሴሎና አካሄድ እንዳስደሰተው በዛ ላይ ደግሞ ካምፑኑ ከታደሰ በኋላ ደግሞ መጎብኘቱ የበለጠ ደስ እንዳሰኘው በማህበራዊ ትስስር ድረገጹ እንደዚሁ ያሰፈረበትን ሀሳብ ተመልክተናል። በቀጣይም እንግዲህ ሊዮኔል አንድሬስ ሜሲን የመሰለ ትልቅ የባርሴሎና ሌጀንድ የሚንጊዜም ተጫዋች ለዓለም ጭምር ትልቅ ተዝናኖት የሆነ እግር ኳስን ደግሞ መጫወት ምን ያህል አስተዋጽኦ እንዳለው ምን ያህል ለሰዎች ተዝናኖትን እንደሚሰጥ በሜሲ ዘመን ተመልክተናልና ይሄንን እዚህ እንድደርስ ደግሞ ባርሴሎና ሁልጊዜም ባለውለታዬ ነው ይላል ከጅምሩ ጀምሮ ማለት ነውና ደጋፊውን መቼም ልረሳው አልችልም። አንድ ቀን ደማቅ የሽኝት ስነ ስርዓት ይኖረናል የሚል አስተያየቱን ሰጥቷል ማለት ነውና ደጋፊዎቹም ሁልጊዜ በልቡ እንዳሉ እንደዚሁ ገልጿል ማለት ነው። ከዚህ ቀደምም እንግዲህ ክለቡ በተደጋጋሚ እንደሚለው ሊዮኔል አንድሬስ ሜሲ በየትኛውም ሰዓት ቢመጣ በምንኛውም መልኩ ቢመጣ ልንቀበለው ሁልጊዜ በራችን ክፍት ነው፣ ለሱ ሁልጊዜ ቤቱ ነው የሚል አስተያየት በተደጋጋሚ የክለቡን ፕሬዝዳንት ሲሰጡ ሰምተናል። ደጋፊዎችም ይህንን ነው የሚያሰፍሩትና ሜሲ የማይተካ እጅግ በጣም አስደናቂ ብቃት ያለው ስብዕናውን በጣም የሚገርም ለወጣቶችም ማሪያ የሚሆን ነውና አሁን እንግዲህ በቀጣይ ሜሲን በሰፊው የምንመለከተው በዓለም ዋንጫው ነው። ነገር ግን እሱ ከክለቡ ጋር ያለውን ቆይታ በተመለከተ የሰጠው አስተያየት ብዙዎች እየተቀባበሉት ይገኛሉ። ወደ ሌላ መረጃችን ስናልፍ ትላንት ምሽት እንግዲህ በነበረው ጨዋታ ሊቨርፑል ከሜዳው ውጪ ኢታሃድ ላይ ሲቲን በገጠመበት እንቅስቃሴ 3-0 በሆነ ውጤት ተሸንፏል። ይሄ መራር ነው ለሊቨርፑል ደጋፊዎች። የበለጠ ደግሞ ክለቡ አንሰራራ በተባለበት ሰዓት ላይ በእንዲህ አይነት ውጤት መሸነፉ ደግሞ የበለጠ የክለቡን
የደጋፊዎች ልብ የሚሰብር ነው ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል አስተያየቱን ሰጥቷልና ደጋፊዎቹ እጅግ በጣም ማድረግ ያለባቸውን ነገር ሁሉ እያደረጉ ነውና ተጫዋቾቹ ኃላፊነት ወስደው ወደ ቀድሞ ገናናነቱ ክለቡን መመለስ አለበት። በሲቲ የደረሰበት ሽንፈት ለደጋፊዎቹ የማይመጥን ሊቨርፑልን የማይመጥን ነው። በቶሎ ወደ አሸናፊነቱ መመለስ ይገባዋል፣ ወደ ሻምፒዮናነቱን ፉክክር መመለስ ይገባዋል የሚል አስተያየት ሰጥቷል ማለት ነው ጋሪ ኔቭል። ሌላ ወደ ደቡብ ለንደኑ ክለብ ክሪስታል ፓላስ ቤት ያለውን መረጃ ስንመለከት ደግሞ ማርክ ጉዌ እናገኛለን። ይሄ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ወደ ሌላ ክለብ ለማምራት በተለይ ወደ ሊቨርፑል ለማምራት ከፍተኛ እንቅስቃሴ ሲያደርግ እንደነበር ይታወሳል እና በስተመጨረሻ በነበረ አንዳንድ አካሄድ እንደዚሁ ወደ ሌላ ክለብ ሳያመራ የቀረበትን አጋጣሚ ተመልክተናልና ይሄም ባለመሳካቱ እንግዲህ ሀዘኑን ሲገልጽ ነበር። ተጫዋቹ የሊቨርፑል ደጋፊ እንደሆነ በተደጋጋሚ ሲናገር ነበርና አሁን ሪያል ማድሪዶችም ይፈልጉታል። ነገር ግን ደግሞ ራሳቸውን ከዚህ የዝውውር ሁኔታ ስለማግለላቸው እየተገለጸ ነው የሚገኘው። በቀጣይ ምናልባት በጥር የተጫዋቾች የዝውውር መስኮት በ26 መጨረሻ በውድድር ዓመቱ መጨረሻ የውል ኮንትራቱ ስለሚጠናቀቅ እንደዚሁ ቀዮቹን የመቀላቀል ፍላጎቱን አሁንም ድረስ እንዳልተዘጋና ፍላጎቱ በሊቨርፑል ማሊያ የመጫወት እንደሆነ በተደጋጋሚ እየገለጸ ነው የሚገኘው። እነዚህን ጉዳዮች እንግዲህ የተለያዩ የመገናኛ ብዙሃን ይዘዋቸው እየወጡ ነው የሚገኘው ማለት ነው። የአርሰናልን መረጃ የመጨረሻ እናድርገዋለን። አርሰናል እንግዲህ በሳምንቱ መጨረሻ ወደ ስቴዲየም ኦፍ ላይት አቅንቶ ሰንደርላንድን በገጠመበት ጨዋታ 2-2 በሆነ ውጤት አጠናቋል። ይሄ ለአርሰናል ደጋፊዎች በዚህ ዓመት በተለይ አይተውት የማያውቁት ነው ማለት ይቻላል እና አርሰናል ያለው ስብስብ በአውሮፓ አንደኛ የሚባል ነው። ከግብ ጠባቂ ሚና ወይም ደግሞ ከተከላካዮች በአጠቃላይ ከግብ ጠባቂ እስከ ፊት መስመር ድረስ እጅግ በጣም የሚገርም አይነት ስኳድ ያለው ነው። ይሄንን ደግሞ ትልልቅ አሰልጣኞች እየመሰከሩ ይገኛሉ። በተለይ አሰልጣኝ ሚካኤል አርቴታ ደግሞ የተጫዋቾቹን ጥራት በሚገርም ሁኔታ እየተጠቀመበት ግብ እንኳን ሳይቆጠርበት እስከ 8 ጨዋታዎች ድረስ መዝለቅ የቻለበትን አጋጣሚ ተመልክተናልና ይሄንን በሁሉም የውድድር አይነቶች እያሳየ ነው የሚገኘው። ነገር ግን በስቴዲየም ኦፍ ላይት ደግሞ የተመዘገበው ውጤትን ከግምት ያስገቡ አንዳንድ አስተያየቶች እየተሰጡ ነው የሚገኙት። አርሰናል አሁንም ትልልቅ የዋንጫ ክብሮችን የማሳካት እድል እንዳለው ነው ብዙ አስተያየቶች እየወጡ የሚገኙት። ምክንያቱም ትላንትና ዝም ብሎ ካለ ቲም ጋር አይደለም አቻ የተለያየው። አርሰናል ማለት ወደ ስቴዲየም ኦፍ ላይት መጥተው እስካሁን ድረስ ሽንፈት ያላስተናገደ ነው በማንኛውም ክለብ ሰንደርላንድ። ስለዚህ አርሰናልም በእንዲህ አይነት ጠንካራ ቡድን ነጥብ መጋራቱ ያን ያህል የቡድኑን አሁን ያለውን ጥንካሬ የሚያስተች አይደለም የሚሉ አስተያየቶች በርከት ብለው እየወጡ ነው። ለማሳያነትም የሚያስቀምጧቸው እንደ ምክንያቶች ማለት ነው ትልልቅ ተጫዋቾቻቸው ጉዳት አስተናግደዋል። እንግዲህ ሃቨርት አስቀድሞም የለም፣ ማዱኬም በተመሳሳይ እንደዚሁ ጉዳት ላይ እንደሚገኝ ይታወቃል። ገብርኤል ኢየሱስ እንደዚሁ ማርቲን ኦዲጋርድም ጉዳት ላይ ነው የሚገኘው። ከዛ ባለፈ ደግሞ ጄኬሬሽ የፊት መስመር አጥቂያቸውም ገብርኤል ማርቲኔሊም በተመሳሳይ ጉዳት ላይ ነው የሚገኘውና እነዚህ ከዋክብቶች ከጨዋታው ውጪ ሆነው ሰንደርላንድን ገጥሞ 2-2 በሆነ ውጤት ማጠናቀቁ ያን ያህል ስጋት የሚፈጥር አይደለም ደጋፊዎች ላይ። እነዚህ ተጫዋቾች ወደ ሜዳ ሲመለሱ ምን አይነቱን አርሰናል ልንመለከት እንደምንችል ግልጽ ነው የሚል አስተያየቶች እየወጡ ነው የሚገኙት። በእርግጥ አርሰናል እንደ ክፉ እጣ ቡድኑ ጥሩ በሚሆንበት ሰዓት ላይ አምናም እናስታውሳለን በርካታ ተጫዋቾች በተለይ የፊቱ ዲፓርትመንቱ ላይ ብዙ ተጫዋቾች ከዱባዩ ረፍት ጊዜያቸው መልስ ተጫዋቾች እንደተጎዱባቸው እናስታውሳለን። ካያቨርትስ፣ ገብርኤል ኢየሱስ በጥሩ አቋም ላይ እያሉ ነው ጉዳት ያስተናገዱትና ያልታደለ ቡድን ነው የሚል አስተያየት እየወጣ ነው የሚገኘው። አሁን ግን ከዛ የተሻለ ደግሞ ስኳድ አለው። ይህንንም ጨዋታ የማሸነፍም እድል ነበረው። እንደተመለከትነው ሰንደርላንድ እንግዲህ በመጨረሻ ደቂቃ ነው ጎል ያስቆጠረባቸው። ኦቨር ኮንፊደንስ ነበረ የቡድኑ የተከላካይ እንቅስቃሴ ላይ ማለት ነው እንጂ ያንን ደቂቃ ተባብረው ምናልባት መከላከላቸውን ጠንከር አድርገው ቢሆን ያንን ኳስ አምክነው ቢሆን ደቂቃውም እያለቀ ነበርና 2-1 በሆነ ውጤት አሸንፈው ከጨዋታው ሙሉ 3 ነጥብ የሚያገኙበት እድል ነበራቸውና አንዳንድ ጊዜ ግን የእግር ኳስ አፈጻጸም እንግዲህ ለየቅል ነው የሚሆነው፣ የሚገመት አይደለም። በእንደዚህ አይነት ሁኔታ እንግዲህ ሰንደርላንድ ነጥብ ተጋርታቸዋል ማለት ነው። ብዙ ግን የእግር ኳሱ ሰዎች ከዚህ በኋላ ያሉትን ጨዋታዎች ያሸንፋል፣ በተለይ ደግሞ ጉዳት ላይ የሚገኙ ተጫዋቾች ከጉዳታቸው ሲያገግሙ የሚል አስተያየቶች እየወጡ ነው የሚገኘው። እናንተ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። ምክንያቱም ባለብዙ ልምዱ ብዙ ተቀድሞ
እንደገና ደግሞ ነጥቡን አሻሽሎ ወደፊት መጥቶ ዋንጫዎችን ማንሳት የሚችል ማንቸስተር ሲቲ አሁን አንገቱ ስር እየተነፈሰ ነው የሚገኘው። የሊቨርፑል አካሄድ እንኳን አሁን ባለው ሁኔታ ገና ነው። በእርግጥ ጨዋታው እሱም የሚመጣበት አጋጣሚ ሊፈጠር ይችላል። ነገር ግን ማንቸስተር ሲቲ ቲሙን ከተመለከታችሁት በትላንት ምሽቱ ጨዋታ ጥሩ ተደራጅቶ ጥሩ የለውጥ ሂደት ላይ እንደሚገኝ ግን ተመልክተነዋል እና እናንተ እንግዲህ በአርሰናል ወቅታዊ አቋም እንደዚሁም ደግሞ ማንቸስተር ሲቲ አሁን እየመጣ ያለበትን ሂደት የሊቨርፑልን ደግሞ መንሸራተት አሁን ሲቲም ይቅርታ ቼልሲም እየመጣ ነው የሚገኘውና እነዚህን አይነት ጉዳዮችን ከግምት አስገብታችሁ እስኪ ሀሳብ አስተያየታችሁን ልሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኞ ህዳር 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ ቆይታ አድርጌያለሁ። እንደዚሁም የካሜራ ባለሙያችን ፍቃዱን ለተንሳይ ከኛ ጋር ቆይታ አድርጎ ነበር። ተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።